ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ማንቸስተር ዩናይትድን የተመለከቱ መረጃዎችና ጉዳዮችን በምናቀርብበት ማርከው ማንቸስተር ኢትዮጵያ በተሰኘው ቻናላችን ላይ ትገኛላችሁ። ማንቸስተር ዩናይትድ ከብራዚላዊ የአትላንታ አማካይ ጆሲ ኤደርሰን ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ መድረሱን ባለፉት ሳምንታት ሰምተናል። ዝውውሩ ሙሉ በሙሉ በቅርቡ እንደሚጠናቀቅ የዝውውር መረጃዎች ስፔሻሊስቱ ፋብሪዚዮ ሮማኖ በተደጋጋሚ እየተናገረ ይገኛል። ይህንንም ተከትሎ ኤደርሰን የተመለከቱ መረጃዎችን በማገላበጥ ይህ ብራዚላዊ አማካይ በማይክል ካሪክ ስር ለማንቸስተር ዩናይትድ ምን ሊጨምር እንደሚችል ከኮቢ ሜኑ ጋር ሊኖረው የሚችለውን ጥምረትና በፕሪሚየር ሊጉ የመላመድ ብቃቱን በዝርዝር እያነሳን እንቆያለን። ታዲያ ቪዲዮ ላይክ እና ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ ዋናው የኤደርሰን ጉዳይ ከመግባታችን በፊት ቴክ ሚ ሆም ዩናይትድ ሮድ የሚለውን የማንቸስተር ዩናይትድ መዝሙር በአጭሩ ሰምተን እንመለሳለን። ተመልሰናል አድማጮች፣ ወደ ቪዲዮ እንለፍ። ኤደርሰን ለማንቸስተር ዩናይትድ ቢፈርም ምን ጥቅም ይሰጣል የሚለውን ጥያቄ ለመመለስ እንዲመቸን የኤደርሰንን ብቃትና ፐርፎርማንስ ከተለያዩ መስፈርቶች አኳያ እያነሳን በዝርዝር ብንመለከት የተሻለ ነው። በዚህም መሰረት ኤደርሰን ከኳስ ውጭና አጠቃላይ በሜዳ ላይ ያለው እንቅስቃሴ የሚሰጠውን አገልግሎት ወይም ደግሞ አውት ኦፍ ፖዚሽን ኤንድ ሂዝ ዲፌንሲቭ ፕሮፋይል እናስቀድማለን። ኤደርሰን በሜዳ ላይ ሃይ ወርክ ሬት ወይም ደግሞ ጠንካራ የስራ ባህል ያለው አማካይ ሲሆን በሌሎች ቡድኖች በኩል የሚደረጉ የማጥቃት ኳሶችን በማቋረጥና በመቀማት ወይም ደግሞ ታክልስ ኤንድ ኢንተርሰፕሽን እንዲሁም ደግሞ ኳስን መልሶ በማደራጀት ወይም ቦል ሪከቨሪስ በእነዚህ መስፈርቶች በአውሮፓ ከሚገኙ አማካዮች መካከል ቶፕ 10% ውስጥ ማካተት ይችላል። በአትላንታ የ3-4-2-1 ወይም ደግሞ 3-4-3 የጨዋታ ፍልስፍና ውስጥ አብዛኛውን ጊዜ ከሌሎች አማካኞች ጎን በግራ መስመር በደብል ፒቮትነት ይጫወታል። የኤደርሰን አንደኛው ኳሊቲ ወደኋላ ተመልሶ ኳስን ከበረኛ በመቀበል መስርቶ ለመጫወት የሚያደርገው ጥረት ሲሆን በሌላኛው በኩል ደግሞ ቡድኑ በሚያጠቃበት ጊዜ በሃይ ፕረስ ተጭኖ ለመጫወት ያለው ፍላጎትና ድፍረት ነው። በተጨማሪም ኤደርሰን ጨዋታን የማንበብና በአየር ላይም ሆነ በምድር የሚደረጉ የአንድ ለአንድ ፊልሚያዎች ላይ ያለው ጥንካሬና ሰፊ ሜዳን የመሸፈን አቅሙ የባላጋራን ቡድን በእጅጉ ያስጨንቃል። ኤደርሰን ያጫወት ስታይሉ ፍጹም ፈጣን የሚባል ባይሆንም በሽግግር ወይም ደግሞ በትራንዚሽን እና ኳስ በተቃራኒ ቡድን ስር በሚሆንበት ጊዜ መልሶ ለመንጠቅ በሚደረገው ካውንተር ፕሬሲንግ ላይ እጅግ የተዋጣለትን ስራ ይሰራል። እነዚህን ስራዎች የሚሰራው በፍጥነቱ ሳይሆን በአቋቋምም ደግሞ በፖዚሽኒንግ እና በጉልበቱ ነው። ኤደርሰን ከፍተኛ ጉልበት ወይም ደግሞ ስታሚና ስላለው ከራሱ የግብ ክልል እስከ ተቃራኒ የግብ ክልል ድረስ ቦክስ ቱ ቦክስ እየተመላለሰ እንዲጫወት ያግዘዋል። ምናልባት እንደ ደካማ ጎን ማንሳት ካለብን አንዳንድ ጊዜ ከአጥቂዎች ጀርባ የሚሸፈንበት ባህሪ ወይም ደግሞ ፖዚሽናል ኢንዲስፕሊን ባህሪ አለው። ይህም እንግዲህ ቀላል ስህተት እንዲሰራ ሊያደርገው ይችላል። ከዚህ በተጨማሪ ልክ እንደ ማንቸስተር ሲቲው ሮድሪ ወይም ደግሞ ቀደም ባለው ጊዜ በባርሴሎና እንደምናውቀው ሰርጂዮ ቡስኬት አይነት ብቻውን ቆሞ ጨዋታን የሚመራ ንጹህ የተከላካይ አማካይ አይደለም። ኤደርሰንን በተመለከተ ሌላኛው መስፈርታችን እንግዲህ በኳስ ቁጥጥር ጊዜ የሚሰጠው ጥቅም ወይም ደግሞ ኢምፖዚሽን ኤንድ ኦንቦል ኳሊቲውን የምንመለከትበት ይሆናል። ኤደርሰን ኳስን ወደፊት በማሻገር ወይም ደግሞ በፕሮግሬሲቭ ፓስ እና በአካላዊ ብቃቱ እጅግ የተዋጣለትና አስደናቂ ተጫዋች ነው። ኳስን ይዞ ወደፊት በመግፋትና ጨዋታን በመቀየር ረገድ ከላይ እንዳነሳሁት ትክክለኛ ቦክስ ቱ ቦክስ አማካይ ነው። በቦል ኬሪንግ ኤንድ ድሪብሊንግ ኤቢሊቲው የተቃራኒ ቡድን የመከላከል መስመር ሰብሮ መግባት የሚችል ቀጥተኛና ጠንካራ ሩጫዎችን ማድረግ ይችላል። እንዲሁም በከፍተኛ ጫና ወይም ደግሞ አንደር ፕሬዠር በሚሆንበት ጊዜ ኳስ በቀላሉ የማይቀማ አማካይ ነው። በዚህ በኩል ደግሞ እንግዲህ ብራዚላዊነቱም የጠቀመው ይመስላል። በተለይም ደግሞ በሽግግር ወቅት ከመሃል ሜዳ ኳስ ይዞ በፍጥነት ወደፊት ለአጥቂዎች በማድረስ ረገድም የተዋጣለት ተጫዋች ነው። ኳስ በማከፋፈልም ሆነ በፓሲንግ ሬንጅ እና ፕሮግሬሲቭ ፓስም እንዲሁ ጥሩ የሚባል ቪዥን ያለው ተጫዋች ነው። አብዛኛውን ጊዜ ልግዤሪየስ እና ትርኢት የበዛባቸውን ረጅም ኳሶች ወይም ደግሞ ሆሊውድ ቦልስ ከማድረግ ይልቅ ቀላልና ያልተቆራረጡ ቅብብሎችን ይመርጣል። አንዳንድ ጊዜ አስፈላጊ ሆኖ ሲገኝ አደገኛ ኳሶችን በረጅሙ ማሻገር ለአጥቂዎችን ማድረስ የሚያስችል ፓሲንግ ሬንጅ ያለው ተጫዋች ነው። ኤደርሰን የቀኝ እግር ተጫዋች ቢሆንም የግራ እግሩን በጥሩ ሁኔታ መጠቀሙ በአማራጭነት ትልቅ ጥቅም ይሰጠዋል።
ሌላው ኤደርሰን ለማንቸስተር ዩናይትድ ቢፈርም ከኮቢ ሜኑ ጋር የሚኖረው ውህደት ወይም ደግሞ ጥምረት እንዴት ይሆናል የሚለው ነው። ይህ ጉዳይ እንግዲህ ሁሉም በጉጉት የሚጠብቀው ስለሆነ በሁለቱ አማካዮች መካከል የሚኖረው ጥምረት የራሱ የሆነ ጥንካሬና ድክመት ሊኖረው ይችላል። ስለዚህ ይህንን ለይተን መመልከት ያስፈልጋል። ለምሳሌ ሁለቱ አማካዮች ጥምረት ሊኖረው ከሚችለው ጥንካሬ ውስጥ የመጀመሪያው አንዱ ለሌላኛው የሚደጋገፉ ኮምፕሊመንታሪ ፕሮፋይል መሆን ይችላሉ። ምክንያቱም እንደሚታወቀው ኮቢ ሜኑ ጫናን የመቋቋምና ቴክኒካዊ ክህሎት ስላለው እንደ ዲፕ ፕላይ ሜከር ሆኖ በፈጣሪ አማካኝነት 8 ቁጥር ላይ ሲጫወት የኤደርሰን የመከላከልና ኳስ የመቀማት እንዲሁም ደግሞ የቦክስ ቱ ቦክስ ጉልበት ፍጹም ኮምፕሊመንታሪ እንዲሆኑ ያደርጋቸዋል። በዚህ መሰረት እንግዲህ ኤደርሰን ከጀርባ ያለውን የጉልበት ስራ ሲሰራ ኮቢ ሜኑ ወደፊት እየገፋ የፈጠራ ስራዎችን ለመስራት ነፃነት ያገኛል ማለት ነው። ሌላኛው አድቫንቴጅ ወይም ደግሞ ጥንካሬ ሊሆን የሚችለው ሁለት 8 ቁጥሮች ወይም ደግሞ የሃይብሪድ 6 ቁጥርና 8 ቁጥር ጥምረት መፍጠር መቻላቸው ነው። ይህም በሽግግር ወይም ደግሞ በትራንዚሽን ወቅት የሚፈጥሩት ከፍተኛ የሆነ አደጋ ሊኖር ይችላል። ምክንያቱም ሁለቱም ኳስን በፍጥነት ወደፊት ለማድረስ ትልቅ አስተዋጽኦ ያላቸው አማካዮች ናቸው። እንግዲህ የሁለቱ አማካዮች ጥምረት የራሱ የሆነ ጥንካሬ እንዳለው ሁሉ የራሱ የሆነ ስጋትም ወይም ደግሞ ድክመት ሊኖረው ይችላል። ለምሳሌ ሁለቱም አማካዮች ንጹህ የ6 ቁጥር ስፔሻሊስት ተከላካይ አማካይ ወይም ደግሞ የጨዋታን ፍጥነት የሚቆጣጠሩ ሜትሮኖም አይደሉም። ምክንያቱም ሁለቱም ተንቀሳቃሽ የ6 ቁጥርና 8 ቁጥር ሃይብሪድ ባህሪ ያላቸው አማካዮች በመሆናቸው ማንቸስተር ዩናይትድ የግድ አንድ ንጹህ የ6 ቁጥር ስፔሻሊስት አማካይ ያስፈልገዋል ማለት ነው። ሌላኛው ጉዳይ ኤደርሰን ለማንቸስተር ዩናይትድ ቢፈርም በፕሪሚየር ሊጉ የመላመድ ፍጥነቱ ምን ያህል ነው የሚለው ይሆናል። እንግዲህ በዚህ ጉዳይ ላይ የማንቸስተር ዩናይትድ ደጋፊዎች በሁለት የተከፈሉ ይመስላል። በዝውውሩ ደስተኛ ያልሆኑት አንዳንድ የማንቸስተር ዩናይትድ ደጋፊዎች ከዚህ በፊት ከጣሊያን ሴሪያ የሚመጡ ተጫዋቾች ስኬታማ አለመሆናቸውን እንደ ትልቅ ምክንያት ይጠቅሱታል። ግማሾቹ ደግሞ ኤደርሰን ማለት ሌላኛው ኡጋርቴ ነው የሚል አስተያየትም ይሰጣሉ። እንደኔ አስተያየት ግን ኤደርሰን ፕሪሚየር ሊጉን በፍጥነት ይላመዳል ብዬ አስባለሁ። ምክንያቱም ኤደርሰን አካላዊ ጥንካሬውና ያለው ወርክ ሬት ከፕሪሚየር ሊጉ ፍጥነትና ጉልበት ጋር የሚስማማ ነው። አጫዋወቱ ፍጹም የማይደክመው ሞተር እንደሆነ በግልጽ የሚያሳይ ነው። በእያንዳንዱ የሜዳ ክፍል ላይ የሚደርስ ማጥቃቱንም ሆነ መከላከሉን ማገዝ የሚችል ጠንካራ አማካይ እንደሆነ ያስታውቃል። በአትሌቲሲዝም በአካላዊ ጥንካሬና በጉልበት በኩል ችግር ስለሌለበት በአየር ላይ ኳሶችም እንዲሁ ጠንካራ በመሆኑ በተጨማሪም በሁለቱም የግብ ሳጥኖች ውስጥ አስተዋጽኦ ማበርከት የሚችል አማካይ ስለሆነ ለማንቸስተር ዩናይትድ ጥሩ ምርጫ ነው ብዬ አምናለሁ። ሌላው በ6 ቁጥር በ8 ቁጥር እና በ10 ቁጥር ሚናዎች ላይ መጫወት የሚያስችል ታክቲካዊ ብስለት ያለው ሃይብሪድ አማካይ መሆኑ ተመራጭ ያደርገዋል። ስለዚህ በእነዚህ ምክንያቶች ኤደርሰን ፕሪሚየር ሊጉን በፍጥነት ወይም ደግሞ በቶሎ ሊላመደው ይችላል ብዬ ገምታለሁ። ምናልባት አንድ ሊያሳስብ የሚችለው ነገር ቢኖር ማይክል ካሪክ ኤደርሰን እንደ ንጹህ 6 ቁጥር ወይም ደግሞ ሆልዲንግ ሚድፊልደር ለመጠቀም ካሰበ ችግር ሊፈጠር ይችላል። በተለይ ደግሞ ትልልቅ ክለቦች የመልሶ ማጥቃት በሚያደርጉበት ወቅት ማንቸስተር ዩናይትድ ለአደጋ ሊጋለጥ ይችላል። ምክንያቱም ኤደርሰን ከሌላ 6 ቁጥር አማካይ ጋር ጥምረት ፈጥሮ 8 ቁጥር ላይ መጫወት ሲችል ነው የተዋጣለት ፐርፎርማንስ ሊኖረው የሚችለው። ነገር ግን ዋጋውን ስንመለከት በ38 ሚሊዮን ፓውንድ ይህንን ተጫዋች ማስፈረም ማለት ለማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ለሚኖሩት በርካታ ጨዋታዎች ለስብስብ ጥልቀት እጅግ ግሩም ፈራሚ ይሆናል። ሀሳባችንን ስናጠቃልለው ኤደርሰን ፍጹም የተሟላ አማካይ ባይባልም ከፍተኛ ጉልበት ያለው ኳስ ማደራጀት የሚችል፣ ኳስ መንጠቅ የሚችል፣ ኳስ ማሰራጨት የሚችል በማጥቃትና በመከላከል የተዋጣለት አማካይ ነው ማለት ይቻላል። እንግዲህ ይህ ዝውውር በ38 ሚሊዮን ፓውንድ ከተጠናቀቀ ለማንቸስተር ዩናይትድ መልሶ ግንባታ ትልቅ ግብአት ነው የሚሆነው። በማይክል ካሪክ ስርም እንግዲህ ከኮቢ ሜኑ ጋር ቆንጆ ጥምረት ፈጥሮ የመሃል ሜዳውን ሚዛን ሊጠብቅ ይችላል። ነገር ግን የማንቸስተር ዩናይትድን የመሃል ሜዳ ችግር ሙሉ በሙሉ ብቻውን ይፈታል ወይም ደግሞ ያስተካክላል ማለት ስላልሆነ ሌላ ተጨማሪ 6 ቁጥር አማካኝ ማንቸስተር ዩናይትድ የግድ ማስፈረም አለበት። በእኔ በኩል ኤደርሰንን በተመለከተ ያዘጋጀሁት ፕሮግራም ይሄንን ይመስላል። እናንተስ የኤደርሰን ዝውውር ለማንቸስተር ዩናይትድ ውጤታማ ይሆናል ብላችሁ ታስባላችሁ? በተጨማሪም ከኮቢ ሜኑ ጋርስ የሚኖራቸው ጥምረት የተዋጣለት የሚሆን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፈሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። I belong to a champion.
to see